ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኮምፒውተር ላይ የግዴታ ማወቅ ካሉብን ነገሮች መካከል ዋናውን እንመለከታለን ማለት ነው። በጣም ቀላል ነው። ነገር ግን የተለያዩ ቦታዎች ላይ ስራዎችን ለመስራት እንደ መስፈርት ወይም ደግሞ መሰረታዊ ከሚባሉት ውስጥ ዋናው ነው ማለት ነው። እሱም ምንድነው? ከፋይል ማኔጅመንት ጋር የተገናኘ ነው ማለት ነው። ስለዚህ በዛሬ ቪዲዮ በዋናነት የምንመለከተው ምንድነው? አንደኛ ፋይል ወይም ፎልደር እንዴት ክሬት ማድረግ እንደምትችሉ በጣም በቀላሉ እንመለከታለን ማለት ነው። እሱን ካደረግን በኋላ ደግሞ ከዛም በተጨማሪ ደግሞ በዛሬ ቪዲዮ የምንመለከታቸው በጣም ብዙ ነገሮች አሉላችሁ ማለት ነው። ለምሳሌ ከቪዲዮ በኋላ የምናገኛቸው ትምህርቶች አንደኛ ምንድነው ፎልደር ወይም ደግሞ ምንድነው ፋይል የሚለውን ለማየት እንሞክራለን። እንደዚሁም ደግሞ ፋይል ወይም ፎልደር እንዴት ክሬት ይደረጋል፣ ኮፒ ማድረግ ዲሌት ማድረግንም እንመለከታለን ማለት ነው። ከዚህ በተጨማሪም ፋይላችንን እንዴት አድርገን ኦርጋናይዝ ማድረግ እንዳለብን በደንብ ወይም በዝርዝር እንመለከታለን ማለት ነው። በተጨማሪም ፋይል ማኔጅመንት ላይ ሰፋ ያለ ነገር ለማየት እንሞክራለን ማለት ነው። ፋይላችሁን ወይም ፎልደራችሁን መደበቅ ሊሆን ይችላል፣ መቆለፍ ሊሆን ይችላል፣ እንደዚሁም አይከኖችን መቀየርም ሊሆን ይችላል። ይህንና ሌሎች ነገሮችንም በዝርዝር ለማየት እንሞክራለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ በዛሬው ክፍል የምንመለከተው ኮምፒውተር ላይ በጣም ቀላሉ ክፍል ነገር ግን በጣም ወሳኙን ክፍል ይሆናል ማለት ነው። ስለዚህ ከቲዮሪ እንጀምርና በፕራክቲስ ወይም ደግሞ በደንብ እያየናቸው እንሄዳለን በተግባር። መጀመሪያ ፋይል ራሱ ምንድን ነው የሚለውን ከማወቅ ብንጀምር የተሻለ ነው። ፋይል ማለት እዚህ ጋር እንደምትመለከቱት ዩኒት ኦፍ ዲጂታል ኢንፎርሜሽን ወይም ደግሞ ኢንፎርሜሽን ነው። ያ ኢንፎርሜሽን በምን ሊሆን ይችላል? በፎቶ ሊሆን ይችላል፣ በጽሁፍ፣ በተለያየ ነገር ሊሆን ይችላል። ስለዚህ ኮምፒውተራችን ላይ ስቶር ሆኖ የሚቀመጠው በተለያየ መንገድ ሊሆን ይችላል። ፋይል ብለን እንጠራዋለን። ለምሳሌ ፋይሉ አንደኛ ዶክመንት ሊሆን ይችላል፣ ፒክቸር ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ሙዚቃ፣ ፕሮግራም የመሳሰሉትን ሊሆን ይችላል ማለት ነው። እንደዚሁም ደግሞ እያንዳንዱ ፋይል የራሱ የሆነ ኤክስቴንሽን አለው። ኤክስቴንሽን የምንለው ምንድን ነው? ለምሳሌ ወርድ ፋይል ከሆነ ዶክ ኤክስ ነው እዚህ ጋር እንደምትመለከቱት ወይም ዶክ ማለት ነው። ጂፒጂ አለላችሁ፣ ኤምፒ4 አለ። የምን እንደሆኑ እንመለከታቸዋለን። ይዋቸው ሳምፕል አለላችሁ። ብዙ ጊዜ አሁን ዶክመንቶች አንደኛ ወርድ ከሆነ ዶክ ፋይል ሊሆን ይችላል። ፒዲኤፍ ለምሳሌ ሪፖርት ዶት ዶክስ ሊሆን ይችላል ማለት ነው። ኢሜጆች ወይም ፎቶዎች ከሆኑ ደግሞ ጂፒጂ ሊሆን ይችላል፣ ፒኤንጂ ሊሆን ይችላል ማለት ነው። አቀማመጡ በዚህ መልክ ሊቀመጥ ይችላል። ቪዲዮ በዚህ ፎርማት ይቀመጣል። ምሳሌ እዚህ ጋር አለላችሁ። የተለያዩ ፕሮግራሞች ከሆኑ ደግሞ ኢኤክሲ ናቸው ማለት ነው። ምሳሌ የተለያዩ አፕሊኬሽኖችን ስጭኑ ከፊት ለፊታቸው ይህንን ኤክስቴንሽን ታገኙታላችሁ። ፋይልን ካየን ሌላው ደግሞ ፎልደር ነው። ፎልደር ደግሞ ምንድን ነው? ፋይሎቹ ተሰብስበው የሚቀመጡበት ወይም የሚይዛቸው ማለት ነው። ኮንቴነር ብላችሁ ልጠሩትም ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት በግሩፕ የምናስቀምጥበት ቦታ ነው ፎልደር የምንለው። ስለዚህ ፎልደር ምን ሊይዝ ይችላል? አንደኛ የተለያዩ ፋይሎችን ሊይዝ ይችላል። በተመሳሳይ ደግሞ ሌሎች ፎልደሮችንም በውስጡ ሊይዝ ይችላል ማለት ነው። ሌላ ፎልደር ውስጥ አሁን ሌላ ፎልደር ስታስገቡ እነዛ ፎልደሮች ሰብ ፎልደር ተብለው ይጠራሉ። እነዚህንም በደንብ እያየናቸው እንሄዳለን። አሁን ቲዮሪውን የተወሰነ እንድናየው ነው። ስለዚህ አሁን በፎልደር ማስቀመጣችን ለምን ይጠቅመናል? እዚህ ጋር እንደምትመለከቱት ኮምፒውተራችሁ ክሊን እንዲሆን ያደርጋል። እንደዚሁም ደግሞ ናቪጌት ለማድረግ ወይም ለማግኘት እንዲቀላችሁ ይሆናል ማለት ነው። ለምሳሌ ስታደራጁ በኋላ በደንብ በስፋት እናየዋለን። ፐርሰናል ከሆነ ለብቻ ፐርሰናል ብላችሁ፣ የስራ ከሆነ ወርክ ብላችሁ ለብቻ፣ እንደዚህ በፎልደር ከከፋፈላችሁት ለማግኘት በኋላ በጣም ቀላል ነው የሚሆንላችሁ። ስለዚህ የመጀመሪያው ፎልደር ክሬት ማድረግ ከዛ ደግሞ ለፎልደሩ ስም መስጠት ይሆናል ማለት ነው የምንመለከተው። ስለዚህ ማንኛውም ቦታ ላይ ብትሆኑ ፎልደር ክሬት ለማድረግ መጀመሪያ ራይት ክሊክ ማውዛችሁን የቀኝ ክፍል መንካት ነው። ከዛ ኒው ትላላችሁ። ከዛ ፎልደር ብላችሁ ክሬት ማድረግ ይቻላል ማለት ነው። በሾርት ከትም ኮንትሮል ሺፍት እና ኤንን ነክታችሁ ክሬት ማድረግ ይቻላል ማለት ነው። ለምሳሌ ክሬት እናደርጋለን። መጀመሪያ ስም ስትሰጡ ደግሞ በኋላ አንደኛ ለማስታወስ የሚመች ስም ብታደርጉ የተሻለ ነው። ሰርች ለማድረግም የሚመች ስም አድርጋችሁ ብታስቀምጡ የተሻለ ነው። መጨረሻ ላይ ከፎልደር እንደዚሁ ከፋይል ማኔጅመንት ጋር በተያያዘ የምንሰራቸውን ስህተቶች እንመለከታቸዋለን። ስለዚህ እንደዚህ ካደረጋችሁ በኋላ ኢንተር ስትሉ በቀጥታ ይገባላችኋል። ቲፕም አለላችሁ እዚህ ጋር እንደምትመለከቱት የፎልደራችሁ ስም አንደኛ ገላጭ ቢሆን በጣም የተሻለ ነው። ገላጭ ካደረጋችሁት በቀላሉ ለማግኘት ያግዛችኋል ማለት ነው። ስለዚህ አሁን ክሬት አድርገን እንምጣና ሌሎቹን እንቀጥላለን። ለምሳሌ ዴስክቶፕ እዚህ ጋር እንደምትመለከቱት አለ። እዚህ ላይ አሁን ክሬት ማድረግ ከፈለግን ራይት ክሊክ ከዛ በኋላ ኒው የሚል አለ እዚህ ጋር። በዚሁ አቅጣጫ መታችሁ ከላይ ፎልደር የሚል አለ። ፎልደርን ስነኩት ክሬት አደረጋችሁ ማለት ነው። እንደምታዩት ስም ሊቀበለን ዝግጁ ሆኗል እዚህ ጋር። ለምሳሌ ከስራ ጋር የተያዘ የምሰራበት ከሆነ
ወርክ ብዬ ሴቭ ላደርገው እችላለሁ። ከዛ ኢንተር ማለት ወይም ባዶ ቦታ ክሊክ ብታደርጉ ክሬት ሆነላችሁ ማለት ነው። በጣም ብዙ ፋይሎችን ግን ዴስክቶፕ ላይም ደግሞ ባታስቀምጡ ይመከራል። ኮምፒውተራችሁን ቢዚ ስለሚያደርግባችሁ ውስጥ ላይ ብታስቀምጡ የተሻለ ነው። በተመሳሳይ ግን እዚህ ጋር ፋይል ኤክስፕሎረር አለ። የተለያዩ ፋይሎቻችን የሚገኙበት ቦታ ነው። ለምሳሌ እዩት፣ ዴስክቶፕ ዳውንሎድ ብትሉ ዳውንሎድ ውስጥ ያሉ የተለያዩ ፋይል እና ፎልደሮች አሉ። ዶክመንት እዚህ ጋር አለ። ስለዚህ እናንተ ክሬት ስታደርጉ እዚህ ውስጥም ለምሳሌ ራይት ክሊክ እየነካችሁ ከዛ ኒው እያላችሁ ፎልደር እያላችሁ እዚህም ክሬት ማድረግ ይቻላል። ፎቶዎች ሲኖሯችሁ ደግሞ ፒክቸር የሚለውን ትነኩና እዚህ ጋር ራይት ክሊክ ትነካላችሁ። ከዛ በኋላ አሁንም ኒው ትሉና ለፎቶዋችሁ ወይም ደግሞ እናንተ እዚህ ጋር አዲስ ፎልደር ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ አንድ ውስጥ ላይ ይቻላል፣ ሁለት ደግሞ ዴስክቶፕ ላይ ይቻላል ማለት ነው። ለምሳሌ ዴስክቶፕ ላይ አንድ ክሬት አድርገናል እዚህ ጋር የምትመለከቱትን። ሌላው ደግሞ ክሬት ካደረግን በኋላ ማኔጅ ማድረግ ነው ፋይላችንን ወይም ፎልደራችን። አንደኛ ቅድም ክሬት እንዳደረግነው ክሬት ማድረግ ይቻላል። በሾርት ከትም ማሳያችኋለሁ። ሪኔም ማድረግ ወይም ስም መቀየር ይቻላል ማለት ነው። እንደዚሁም ደግሞ ፕሮፐርቲውንም መቀየር ትችላላችሁ። እንመለከተዋለን ምን ማለት እንደሆነ። ከዛ በኋላ ኮፒ ማድረግ፣ ሙቭ ማድረግ እንደዚሁም ዲሌት ማድረግም ይቻላል። ዲሌት ያደረጋችሁትን ደግሞ መልሳችሁ ለማግኘት ሪስቶር ማድረግ ትችላላችሁ ማለት ነው። ሪሳይክል ቢን ውስጥ እየገባችሁ ማግኘት ይቻላል። ስለዚህ እዚህ ጋር ያልናቸውን ነገሮች አሁን በተግባር ተመልክተናቸው እንምጣ። ለምሳሌ እዚህ ጋር ወርክ ብለን ያዘጋጀነው ነበረ ይሄውና። ስሙን ግን ልቀይረው ከፈለኩኝ እላው ላይ መጣና ራይት ክሊክ መንካት ይቻላል። ከዛ ሪኔም ይላል እንደምታዩት፣ ይሄን መንካት ነው። ከዛ ለምሳሌ ማይ ወርክ ብዬ እንደዚህ ቀየርኩት። ባዶ ቦታ ክሊክ አድርጋለሁ። ከዛ ደግሞ ለምሳሌ በሾርት ከትም ክሬት እናደርጋለን እያልኳችሁ ነበረ። ሌላ ከፈለኩ አሁን ኮንትሮል ሺፍት ኤን ብነካ አዲስ ፎልደር ክሬት ሆነ። ለምሳሌ እዚህ ውስጥ እንዲገባ ነው የፈለኩት። ይሄኛውን ደግሞ ምን ልበለው? ለምሳሌ ኦንላይን ጆብ ልበለው። ለምሳሌ ምሳሌዎች ናቸው። ባዶ ቦታ ክሊክ ባደርግ ይኸው። ከዛ ይሄንን ወደዚህ እናመጣዋለን፣ አሳያችኋለሁ እሱን። መጀመሪያ አሁን ያልነው ሌላው ፕሮፐርቲ ማየት ነበር። ለምሳሌ ማይወርክ የሚለው ፎልደራችን አለ። እላው ላይ ራይት ክሊክ ብንነካ እዚህ ጋር ዝርዝር ነገሮች አሉ እንደምትመለከቱት። ከዛ ይሄንን ፕሮፐርቲ የሚለው ጋር እንምጣና እንየው። እዚህ ጋር ፕሮፐርቲ ይላል። ይሄን ነካዋለሁ፣ ወደዚህ ያመጣቸዋል። ይሄን ማንቀሳቀስ ይቻላል። እዩት፣ ከላይ ማይወርክ ፕሮፐርቲ ነው የሚለው ምክንያቱም የዚህ ስም ማይወርክ ስለሆነ ነው። ከዛ ይሄንን ማስተካከል ከፈለግን ከስተማይዝ የሚል አለ። ከስተማይዝን እንነካለን። አይከኑን እዩት፣ እዚህ ጋር ያለው አይከን ነው። እናንተ የምትፈልጉት ሌላ አይነት አይከን ከሆነ ቼንጅ አይከን ይላል። ይሄን ትነካላችሁ ማለት ነው። ከዛ በኋላ ከፎልደራችሁ ጋር የሚሄድ ፎቶ ወይም ደግሞ አይከኖች ከዚህ ውስጥ መምረጥ ይቻላል። ለምሳሌ እንደዚህ ወደ ጎን መሄድ ይቻላል፣ ወይም ይሄን ይዛችሁ እንደዚህ ወርታችሁም እያደረጋችሁ መሄድ ይቻላል ማለት ነው። ከዛ ለምሳሌ አንደኛውን ሳምፕል ስለሆነ ልምረጠውና ይሄን መረጥኩት። ኦኬ ላለው ይሄውን ይቀየራል። ተመልከቱት። ኦኬ ስለው እንደዚህ አይነት ማይወርክ የሚለው አሁን ፎልደሩ ወይም ደግሞ አይከኑ ይሄኛውን መሰለ ማለት ነው። ይህን ደግሞ ወደዚህ ውስጥ ልውሰደው። ለመውሰድ አንደኛ እንደዚህ ጎትቶ እዚህ ውስጥ መልቀቅ ይቻላል። የለም እዚህ ጋር እንደምታዩት እዚህ ውስጥ ገብቷል። አሁን ብንከፍተው ወዴት ይወስደናል ማለት ነው? እዚህ ውስጥ ወሰደ። መዝጋት ስትፈልጉ አሁንም እዚህ ጋር ትዘጋላችሁ። አሁንም ደግሞ ሌላ ክሬት ላድርግ። ኮንትሮል ሺፍት ኤን አዲስ ክሬት ሆኗል። ምናልባት ግን ሾርትከቱን ላሳያችሁ እንትን ላይ ላምጣና ኮንትሮል ሺፍት ኤንን በመንካት ፎልደር ክሬት ማድረግ ትችላላችሁ። ይህንንም ሌላ ስም ልስጠው። ሾርትከትም አለው። ለምሳሌ ኤፍቱን ብትነኩ ስም ለመውሰድ ዝግጁ ይሆንላችኋል ማለት ነው፣ ወይም ሪኔም ለመሆን። ይህን ደግሞ ለምሳሌ ዩቲዩብ ሳምፕሎች ስለሆኑ እናንተ የተለያየ ስም ሊኖር ይችላል። ከዛ በኋላ የተወስደዋለሁ እዚህ ውስጥ ከተዋለሁ ማለት ነው። ይህንን ጎትቼ እዚህ ውስጥ አስገባዋለሁ። አሁን ይህን ብንከፍተው ስንት እናገኛለን? ተመልከቱት፣ 2። እንደገና ደግሞ አንድ ትልቅ ፋይል ደግሞ ክሬት ላድርግ። ለምሳሌ ኮንትሮል ሺፍት ኤን ከዛ በኋላ ማይ ፋይል ስልበለው እንደዚህ። ይህንን ወደዚህ ላምጣው። አሁን ደግሞ ፎልደሩን ላመጣው ነው ማለት ነው። ፎልደሩንም አዲስ ክሬት የተደረገ ፎልደር ውስጥ ማስገባት ይቻላል። እንክፈተው። አሁን እዚህ ስንገባ ምን አለ? ይሄኛው ፎልደር አለ። ይህን ስንነካው ደግሞ ውስጥ ላይ እነዚህ ፎልደሮች አሉ። ስለዚህ ማይ ፋይል ከዛ ደግሞ ማይ ወርክ የሚለው መጣ። ወርክ ውስጥ ደግሞ እነዚህ አሉ ማለት ነው። እዚህም ክሬት ማድረግ ከፈለግን ራይት ክሊክ ከዛ በኋላ ኒው
ከዛ የምንፈልገውን እዚህ ጋር ፎልደር ተመልከቱት። ከዛ ስም መስጠት አሁንም እንችላለን ማለት ነው። ለምሳሌ አዘር ልበለው፣ ባዶ ቦታ ክሊክ እንደዚህ። ካልፈለኩት ዘግቼ እወጣለሁ። ለምሳሌ ደግሞ ከተለያዩ ቦታዎች ኮፒ አድርጋችሁ መምጣትም ይቻላል። ለምሳሌ ልክፈተውና እዚህ ጋር የምታዩቸው ብዙ ፋይሎች አሉኝ። ለምሳሌ አንደኛውን ልውሰደው፣ ራይት ክሊክ ኮፒ፣ በሾርት ከትም ኮንትሮል ሲ ብሎ ኮፒ ማድረግ ይቻላል። ይሄን ልዝጋው። እንዲቀመጥ የፈለኩት የት ነው? እዚህ ውስጥ ማይ ፋይል የሚለው ውስጥ ማለት ነው። ስለዚህ ይሄን ከፍታለሁ። ይህንንም ልክፈተው፣ ማይ ወርክ። እዚህ ጋር መጥቼ ራይት ክሊክ ፔስት ባደርገው ፋይሌ እንደምታዩት ይመጣል። ይሄ የኤክሴል ፋይል መጣ። ፎቶዎችንም ሌሎችንም እንደዚህ ያደረጋችሁ ማምጣት ትችላላችሁ ማለት ነው። ለምሳሌ ማይ ፋይል የሚለው ውስጥ አንደኛ ማይ ወርክ የሚል ነበረን። ሌላ ደግሞ ፎልደር ክሬት ላድርገው፣ ኮንትሮል ሺፍት ኤን ፎቶ ልበለው ለምሳሌ። ከዛ ይሄንን ፎቶ ላይ ትጎትታለሁ ወደዚህ፣ ወይም መጀመሪያውኑ እዚህ ማይ ፋይል የሚለው ውስጥ ክሬት ማድረግ ይቻላል። ስለዚህ አንድ ማይ ወርክ አለ፣ እዚህ ጋር ደግሞ ፎቶ አለ። የዚህንም አይከን ልቀይረው፣ ራይት ክሊክ፣ ከዛ በኋላ ፕሮፐርቲ፣ ከስተማይዝ፣ ቼንጅ አይከን። ለምሳሌ እዚህን ይሄን ባደርገውና ኦኬ ብለው ይሄንንም ኦኬ ብለው እንደዚህ ተቀየረ ማለት ነው። ስለዚህ ከስራ ጋር የተገናኘ ነገር እዚህ ውስጥ አስገባለሁ፣ ከፎቶ ጋር የተገናኘ ነገር እዚህ ውስጥ አስገባለሁ። ሌላም ደግሞ ለምሳሌ ቢኖረኝ ኮንትሮል ሺፍት ኤን ወይም ደግሞ ውስጥ ልግባ፣ ቀለል እንዲል እዚህ ውስጥ ይሻለናል ከከፈትነው በኋላ። ኮንትሮል ሺፍት ኤን ሾርት ከት ነው የተጠቀምኩት፣ ክሬት አደረገልኝ። እዚህ ውስጥ ደግሞ የተለያዩ ለምሳሌ የሚሰሙ ሙዚቃዎች፣ መዝሙር፣ የተለያየ ነገር ሊሆን ይችላል። እናንተ ጋር ኦዲዮ ሊበለው ለምሳሌ ሁሉንም እንዲያካትት አይከኑን ከፈለኩ የዚህንም መቀየር ይቻላል። ስለዚህ ከአሁን በኋላ አሁን ፋይል ሴቭ ሳደርግ እነዚህ ነገሮች ውስጥ ብቻ አደርጋለሁ ማለት ነው። ይሄን ደግሞ ልክፈተው፣ ለምሳሌ ማይ ወርክ ይላል። እዚህ ጋርም ይሄንን መከፋፈል ይቻላል ለየብቻ፣ ኤክሴል፣ ፓወርፖይንት እንደዚህ ያላችሁ ፋይላችሁን መክፈል ትችላላችሁ ማለት ነው። አሁንም ዘግተነው እንውጣና ለምሳሌ ኮንትሮል ሺፍት ኤን አዲስ ክሬት አደረኩኝ። ይሄን ከዛ አሁን ዲሌት ላደርገው ነው። ለምሳሌ መጀመሪያ ግን ስሙን ልቀይረውና ዲሌት ብዬ ልጻፍበት እንድትለዩት ነው በኋላ እንድናገኘው። ተመልከቱት የቱ ጋር ወጣ? እዚህ ጋር። በዚሁ አጋጣሚ ግን እዚህ ጋር ያሉ ፎልደሮች እንዲስተካከሉላችሁ ባዶ ቦታ ላይ ራይት ክሊክ በመንካት ሶርት ባይ የሚል እዚህ ጋር አለላችሁ። ለምሳሌ አይተም ላይ ብታረጉት የተሻለ ነው። ዴት ሞዲፋይድ ብትሉት ዛሬ ወይም በቅርብ የሰራችሁት ነገር ከላይ ይሆናል። አሁን መጨረሻ ላይ ክሬት ያደረኩት ይሄ ዲሌት የሚለውን ፎልደር ስለሆነ ከላይ ተቀመጠ፣ በጊዜ ቅደም ተከተላቸው ነው። ነገር ግን ብዙ ጊዜ በእንትን ብታረጉት የተሻለ ይሆንላችኋል። በአይተም ታይፕ ከላይ እነዚህ ይመጣሉ፣ ከዛ ፎልደር ይመጣል፣ ቀጥሎ እያለ ይሄዳል ማለት ነው። ዝብርቅርቅ ካለ በቀላሉ ይስተካከልላችኋል። አሁን ይሄን ነገር ዲሌት ላድርገው። ዲሌት ለማድረግ ነክታችሁት ከኪቦርድ ላይ ዲሌት መንካት ይቻላል፣ ወይም ራይት ክሊክ ትነኩና እዚህ ላይ ከመጣችሁ በኋላ ዲሌት ብትሉት ይጠፋል። ነገር ግን ሙሉ በሙሉ አይጠፋም። የት ይቀመጣል? ሪሳይክል ቢን ውስጥ። ይኸውና ሪሳይክል ቢን። ሪሳይክል ቢን ፊት ለፊት ላይ ከሌላችሁ ሰርች ማድረግ ይቻላል። ባዶ ቦታ ላይ ትመጡና ሪሳይክል ቢን ብላችሁ ትጽፋላችሁ እንደዚህ። ይኸውና ከዚህ መክፈት ይቻላል። ሁልጊዜ ደግሞ እንደዚህ ሰርች ከማድረግ ፊት ለፊት ላይ እንዲመጣም ካስፈለጋችሁ ወደ ሴቲንግ ትሄዳላችሁ። ዊንዶውና አይን ነክታችሁ ወይም እዚህ ጋር ራይት ክሊክ ትነኩና ሴቲንግን ስትነኩ ወደዚህ ያመጣችኋል። በመቀጠል ፐርሰናላይዜሽን የሚል አለ። ይሄን ትነካላችሁ። ከዛ ወደዚህ ከመጣችሁ በኋላ ቲም የሚል አለ። ይሁት እዚህ ጋር ቲምን ትነካላችሁ። በመቀጠል ወርታች ዝቅ ትሉና ዴስክቶፕ አይከን የሚል አለ። ዴስክቶፕ አይከን የሚለውን ስትነኩ ዴስክቶፕ ላይ እንዲቀመጡ የምትፈልጓቸው ነገሮች መምረጥ ነው። ለምሳሌ ሪሳይክል ቢን ቢጠፋ ኦኬ ብለው ቼክ ብናደርገው እንደምታዩት አሁን እዚህ ጋር ሪሳይክል ቢን የሚባል የለም ማለት ነው። ስለዚህ እንዲመጣላችሁ እናንተ እዚህ ከመጣችሁ በኋላ ዴስክቶፕ አይከን ሴቲንግ የሚለውን ትነኩና ሪሳይክል ቢን ኦኬ ትላላችሁ። ሪሳይክል ቢን እዚህ ጋር ይመጣላችኋል። ከዛ በኋላ ዲሌት ያደረግኩትን ፋይል ለማግኘት አሁን ይሄን ነካለው ማለት ነው። ከዛ ስሙን መፈለግ ነው። ይሄውና ዲሌት ብለን ነበር ያስቀመጥነው። እዚህ ጋም ግን ከጠፋባችሁ ዲሌት ያደርጋችሁት ሶርት ማድረግ ይቻላል። እዩት እዚህ ጋር ሶርት ወይም በቅደም ተከተል ማለት ነው። ይሄን ብትነኩ ዴትስ ዲሌትድ ብትሉት ወይም የተደለተበትን ቀን ከመጀመሪያው ብታረጉት ዲሌት የሚለውን አሁን የደለትኩት እዩት። ሰዓቱን ሁሉ እዚህ ጋር ያስቀምጣል። ልመልሰው ከፈለኩ ከዛ ላው ላይ ክሊክ አረግና እኛ ሪስቶር ሰሌክትድ አይተም እለዋለሁ። ሰሌክትድ አይተም ካላችሁት ሪስቶር የሚሆነው ወይም የሚመለሰው የተመረጠው ወይም ሰሌክት የተደረገው ነው። ነገር ግን ሪስቶር ኦል አይተም ካላችሁት እዚህ ጋር ያሉት ነገሮች እንዳለ ይመለሳሉ። እኔ ግን የምፈልገውን ይሄን ስለሆነ ይሄን መንካት።
ካልሆነ ግን እዚሁ ጋር ላዩ ላይ ራይት ክሊክ ትነኩና ሪስቶር ትሉታላችሁ ማለት ነው። ከዚህ ጋር ጠፋ። ወጥተን ቼክ ብናደርገው ፋይላችን ተመለሰ ማለት ነው። አንዳንድ ጊዜ ደግሞ ቦታ ይዞባችሁ ሙሉ በሙሉ ማጽዳት የምትፈልጉበት ጊዜ ካለና እንዳይመለስ ከፈለጋችሁ ላይ ክሊክ ታደርጉና ሺፍት ከዛ ዲሌትን ስትነኩ ፐርማነንት በሆነ ሁኔታ ነው ማጠፋው ይላችኋል። ከተስማማችሁ የስ ትላላችሁ። አሁን ሪሳይክል ቢን ውስጥ ብትገቡ ይሄ ፋይል አይገኝም ወይም ፐርማነንት በሆነ ሁኔታ ዲሌት ተደርጓል ማለት ነው። እንዝጋው። አሁንም ግን በደንብ ለማየት እንዲመቸን ለምሳሌ በዛ ያሉ ፋይሎችን ልጨምርበት። እንደምታዩቸው አሁን እዚህ ጋር ያሉት የተቀያየጡ አይነት ነገሮች ስለሆኑ ጥሩ ናቸው። ኮፒ ላድርግና ልውሰዳቸው። መውሰድ የፈለኩት አሁን ወዴት ነው? ወደዚህኛው ማለት ነው። ማይ ፋይል ወደሚለው ተከፈተ። እንደምታዩት እዚህ ጋር ልምጣና ኮንትሮል ቪ ወይም ፔስት አደረግኳቸው። ፋይሎቻችሁን ደግሞ ወይም ፎቶ ብዙ ነገር ካስገባችሁ በኋላ እይታውን መቀየር ከፈለጋችሁ ከላይ ቪው የሚል አለ። ቪውን ስትነኩ ይህንን በምን መንገድ ማየት ትፈልጋላችሁ ነው። ለምሳሌ ኤክስትራ ላርጅ ብታደርጉት ትልልቅ አይከኖች ሆነው እንደዚህ እንደምታዩቸው ይታያሉ። በተመሳሳይ እንምጣና እዚህ ጋር ላርጅ አይከን ብትሉት መካከለኛ ትልቅ ነው፣ ግን ከኤክስትራው ትንሽ ዝቅ ይላል ማለት ነው። ሚዲየም ከፈለጋችሁ መካከለኛ፣ ከዛ ስሞል አይከን ከፈለጋችሁ በጣም ትንንሽዬ እንደምትመለከቷቸው እዚህ ጋር እየመጣችሁ ሊስት የሚደረግ አይነት ከፈለጋችሁ ሊስት እንደዚህ ተደረደሩ። ስለዚህ የምታዩበትን መንገድ እንደዚህ እያደረጋችሁ እናንተ ራሳችሁ መምረጥ ትችላላችሁ። ይኸው ልክ እንደ ኮንቴንት ነገር ማውጫ ነገር ነው የሚመስለው። እንምጣና አሁንም ግን ለምሳሌ እኔ ሚዲየም ላይ ላድርገው እንደዚህ። ሶርትም አለላችሁ በቅደም ተከተል ማስቀመጥ ማለት ነው። ለምሳሌ ሶርት ትሉና እዚህ ጋር ዴት ሞዲፋይድ ብትሉት ሞዲፋይ የተደረገበት ቀን የቅርብ የሆነው ፊት ለፊት ይመጣል። ይሁታውን ኮፒ ስናደርግ እነዚህን ነበረ መጨረሻ ላይ የሰራ ነው ይሄን ነበር መጨረሻ ሆኗል። ስለዚህ እናንተ በጣም ብዙ ዳታ ወይም ወደ ብዙ ፋይሎች ካሏችሁ እንደዚህ እያደረጋችሁ የቅርቡን ማግኘት ይቻላል። በስም ከፈለጋችሁ በስማቸው እዚህ ጋር እንደምትመለከቱት በስም ማለት በአልፋቤት ማለት ነው። ኤ ቤት መጀመሪያ ኤም እያለ እንደዚህ ይቀጥላል። ዩ መጨረሻ ነው። አሁንም እዚህ ጋር እንምጣ። ሞር የሚል አለ። እዚህ ውስጥም ገብታችሁ በሳይዝ ለምሳሌ ሳይዙ ከፍ ያለው ፊት ለፊት እንዲመጣ ከፈለኩኝ ሳይዝ መንካት ይቻላል። ይሄውን ትልቅ ቦታ ይዛል ከሌሎቹ አንጻር ማለት ነው። በተመሳሳይ ቅድም ዴት ኦፍ ሞዲፋይድ ብለን ነበረ። ነገር ግን ሞዲፋይ ማለት የተሻሻለበት ቀን ወይም ከፍታችሁ የተለያየ ስራ የሰራችሁበት ነው። ነገር ግን ፋይሉ መጀመሪያ ክሬት የተደረገበትን ከፈለጋችሁ ሞር ከዛ ዴት ክሬትድ ብትሉት ደግሞ መጀመሪያ ክሬት የተደረገውም ከሁሉም ይሄ ነው ማለት ነው። ኤዲት ባይደረግም ግን ይሄ ከሆነ ፊት ለፊት ይመጣል። ስለዚህ ሶርት ጋር ብዙ አማራጮች አሉ። አሴንዲንግ አለ፣ ዲሴንዲንግ። ይሄ ደግሞ በቅደም ተከተል ነው። ግሩፕ ባይ ጋር ብትመጡ በምን ግሩፕ ላድርግላችሁ ነው። በሳይዝ በፈለጋችሁት ማድረግ ይቻላል። ለምሳሌ ዴት ኦፍ ሞዲፋይድ ብትሉት ከላይ ያሉት የመቼ ናቸው? ቱዴይ ዛሬ ክሬት ያደረግናቸው ናቸው። እነዚህ መቼ የተደረጉ ናቸው? ላስት መንዝ ነው የምታዩት። በጣም የቆየ ፋይሌ ደግሞ ይሄኛው ነው ማለት ነው። ስለዚህ እዚህ ጋር እኔ ሳምፕል ነው እንጂ ያሳየኋችሁ እናንተ ሌሎቹንም ተጨማሪ ማየት ትችላላችሁ ማለት ነው። እዚህ ጋር በታይፕ ብታደርጉት ደግሞ በታይፕ ይቀመጣል። ከዚህ በተጨማሪም ሰርች ማድረግም ይቻላል። ተመልከቱት፣ እዚህ ጋር ሰርች ማድረጊያ አለ። ለምሳሌ ክሊክ ላድርግና ማይ ፈርስት የሚለውን ፈልጌዋለሁ። እንደምታዩት ገና ሰርች ሳደርግ እዚህ ጋር መጣ፣ እከፍተዋለሁ ማለት ነው። ከዛ ውጪ ላይም ግን ሰርች ማድረግ ይቻላል። ቅድም አሁን ለፋይል ስም ስትሰጡ አስተካክላችሁ ስጡ የተባባል ነው። ለዛ ነው ክሊክ ታደርጉና ሰርች ብንል አሁን እዚህ ጋር ከዛ በኋላ ማይ ፈርስት ብል እንደምታዩት ፓወርፖይንቱ ይመጣል። ስለዚህ የሚታወሱ ስሞችን ብትሰጡ በጣም የተሻለ ይሆናል ማለት ነው። ሰርች ያደረግኩትን ክሎዝ ማድረግ ከፈለኩኝ ክሎዝ እለዋለሁ። ተዘጋ፣ ወደ መደበኛው ወይም ወደዚህ ይመጣልኛል። በተመሳሳይ ደግሞ ለምሳሌ እነዚህ ፋይሎች አንዴ ተዘጋጁ። ካሁን በኋላ ግን ሴፍ ስናደርግ እዚህ ውስጥ ቀጥታ እናደርጋለን ማለት ነው። ለምሳሌ የሆነ እንትን ልክፈት፣ ኤክሴል፣ ማይክሮሶፍት ወርድ፣ የተለያየ ነገር ሊሆን ይችላል። እዚህ ጋር መጣሁኝ ክሬት ላደርግ። እናንተ ማንኛውም ነገር ሊሆን ይችላል። እንዳልኳቸው የኛው ሳምፕል ነው። ለምሳሌ የሆነ ነገር ጻፍኩኝ፣ ሴቭ ላደርገው ነው። ፋይል ሴቫስ ነው የምለው። አዲስ ቦታ ገና ልመርጥለት ነው። ዚስ ፒሲ ዴስክቶፕ ላይ ነው ፋይል ቅድም ክሬት ያደረግነው ወይም ፎልደር ክሬት ያደረግነው። ስለዚህ ዴስክቶፕ፣ ከዛ ስሙን እፈልጋለሁ። ዴስክቶፕ ላይ ማይ ፋይል የሚል ክሬት አድርገናል። ይሄው ይመጣል። እዛ ክሬት ካደረጋችሁት እዚህ ይመጣላችኋል። ፎልደር ስለሆነ ኦፕን ነው የሚደረገው። ስለዚህ ክሊክ ትሉና እዚህ ጋር ኦፕን ትላላችሁ። አሁን ሴቭ ለማድረግ ዝግጁ ነው። እዚህ ውስጥም ደግሞ መምረጥ ይቻላል። ለምሳሌ
ማይ ፋይል ውስጥ ሆኖ የምፈልገው ግን ምን የሚለው ውስጥ ነው? ለምሳሌ እዚህ ጋር ልምጣና ማይ ወርክ የሚለው ውስጥ ነው። ይሄን ነካለው፣ ኦፕን፣ እንደምታዩት ሴቭ። አሁን ዘግተነው እንውጣ። ከዛ ቼክ አድርጌ ላሳያችሁ። ልክፈተው ማይ ፋይል፣ ከዛ ማይ ወርክ የሚለውን ደግሞ ልክፈት። አዲስ ክሬት ያደረግነው ኤክሴል ይኸውና፣ ልክፈተውና እንደዚህ እንመልከተው። ይኸውና ማለት ነው። ስለዚህ አንዴ ክሬት ካረጋችሁ ወይም ውጪ ላይ ካዘጋጃችሁ በኋላ ካሁን በኋላ ስራችሁን በየቦታው እንዲዝረከረክ ሳትፈቅዱለት የት ማድረግ ይቻላል? እናንተ ያዘጋጃችሁት ላይ ማለት ነው። ፎቶዎችም ስታወርዱ ለምሳሌ ይሄን ላውርደው፣ ዳውንሎድ የሚለው ጋር ልምጣና ዳውንሎድ ይዩት። አሁን መጀመሪያውኑ ግን የት እንዲቀመጥላችሁ እንደምትፈልጉ ይሄንን መወሰን ትችላላችሁ። ከዚህም በፊት እሱን ቪዲዮ ሰርቼላችኋለሁ። አሁን ግን ልግባ እዚህ ውስጥ ለምሳሌ ይኸውና ምን አደርገዋለሁ? ላው ላይ ራይት ክሊክ ነካና ኮፒ አድርጋለሁ። ወይም ደግሞ ከት ማድረግም ይቻላል። ከት ምንድን ነው? ሁለት ቦታ ፋይላችሁ ከተቀመጠውን ቦታ ይዝባችኋል። ደብል ነው የሚሆንባችሁ። ለምሳሌ 50 ሜጋባይት ካስቀመጣችሁና ኮፒ አድርጋችሁ ሌላም ቦታ ከተቀመጠ 100 ይሆናል ማለት ነው። ስለዚህ ከትን መጠቀም የተሻለ ነው። ላው ላይ ራይት ክሊክ ትነኩና ኮንትሮል ኤክስ መንካት ወይም ከትን መንካት ይቻላል። ከዛ የምትፈልጉት ፎልደራችሁ ውስጥ ትሄዳላችሁ ማለት ነው። ለምሳሌ እኔ እዚህ ውስጥ ሆኖ ፎቶ የሚለው ውስጥ ነው የፈለኩት። ፎቶውን ከፍታለሁ። እዚህ ስመጣ ኮንትሮል ቪን እነካለሁ። እዚህ ጋር እንደምታዩዋቸው አክቲቭ ናቸው። እነዚህ መጠቀም ይቻላል። ይህም ብነካውን ፔስት ይሆናል ማለት ነው። ይሄን ልንካው ፔስት ሆነ። ለማየት ከፈለኩ በሌላ መንገድ ላርጅ አይከን ብለው ለምሳሌ ይሄን ነበር አሁን ዳውንሎድ ያደረግነው። ስለዚህ ፋይል ክሬት አድርገናል። እንደዚሁም ደግሞ ስም ቀይረናል። ፕሮፐርቲ ላይ አይተናል። ኮፒ ማድረግ፣ ሙቭ ማድረግ የመሳሰሉትን ነገሮችም አይተናል ማለት ነው። እንደዚሁም ዲሌት ያደረግነውን ደግሞ እንዴት ከሪሳይክል ቢን ማውጣት እንደምንችልም ተመልክተናል። ሾርት ከቶችም አሉላችሁ። ኮፒ ለማድረግ ኮንትሮል ሲ መንካት ይቻላል። ኮንትሮል ኤክስ በመንካት ደግሞ ከት ማድረግ ወይም ከአንድ ቦታ ወስዳችሁ ሌላ ቦታ ማድረግ ይቻላል። ፔስት ለማድረግ ደግሞ ኮንትሮል ቪን መጠቀም ትችላላችሁ። ዲሌት ለማድረግ ከኪቦርድ ላይ ዲሌት ኪን መንካት ትችላላችሁ። ወደኋላ ለመመለስ ደግሞ ኮንትሮል ዜድን መንካት ይቻላል ማለት ነው። እንደ ቲፕ ደግሞ ቅድም ያሳየኋችሁ ኮፒ ከማድረግ መጎተት ትችላላችሁ። ድራግ ታደርጋላችሁ። ከዛ ድሮፕ ወይም ስትለቁት በቀጥታ ይገባል። ሌላው ስለ ቪውም አይተናል። እንዴት ማየት እንደምትችሉ ሰርች ማድረግ እንዴት እንደምትችሉ ተመልክተናል ማለት ነው። ሊስት፣ ዲቴይል እንደዚሁም ደግሞ አይከኖቹን እየቀያየርን ያየንበት ፓርት ማለት ነው። ሰርች ማድረግ እንዴት እንደምንችል ተመልክተናል። ሶርት ስናደርግ በስማቸው ወይም በኔም ሊሆን ይችላል፣ በዴት ታይፕ፣ ሳይዝ ተመልክተናል። ይህንንም በቅደም ተከተል ሶርት እያደረግን ማለት ነው። እዚህ ጋር ደግሞ ኦርጋናይዝ ስታደርጉ ፋይላችሁን ቲፖች አሉላችሁ። ለምሳሌ ግሩፕ ሪሌትድ ፋይል ኢንቱ ፎልደር እንደምትመለከቱት የስራ ከሆነ ወርክ ለብቻው፣ የትምህርት ከሆነ ስኩል፣ ፐርሰናል ወይም የራሳችሁን ዳታዎች ወይም ፋይላችሁን የምታስቀምጡበት ከሆነ ፐርሰናል የሚል ፎልደር ክሬት ታደርጋላችሁ። ከዛ ይሄንን በፓስወርድ መቆለፍ ይቻላል፣ መደበቅም ይቻላል። እሱን እንዴት ማድረግ እንደምትችሉ አሳያችኋለሁ። ሌላው ደግሞ ዴስክቶፕ ላይ በጣም ብዙ ፋይሎችን ማስቀመጥ የለባችሁም። ይህንንም ተመልክተናል። ኮምፒውተራችሁን በጣም ነው ቢዚ የሚያደርግባችሁ ማለት ነው። ሌላው ደግሞ ስም ስትሰጡ ቋሚ አይነት አሰጣጥ ቢኖራችሁ ጥሩ ነው። ለምሳሌ የፕሮጀክት ስም ካለ የፕሮጀክት ኔም፣ ከዛ ቀን ማስገባት ካለባችሁ ቀን። ይሄ ለምን ይጠቅማችኋል? ተመልሳችሁ ስትፈልጉት ወዲያው ለማግኘት ይጠቅማችኋል እንጂ የሆነ ፋይል አምጡ ብትባሉ ለስራ ወይም ለራሳችሁ ስትፈልጉ የት ነው እያላችሁ እንትን ማለት መፈለግ አይጠበቅባችሁም ማለት ነው፣ ረጅም ሰዓት ወስዳችሁ። ሌላው ደግሞ ማንኛውም ዳታ ስታስቀምጡ በተለይ ወሳኝ የሚባሉ ዳታዎቻችሁ ባካፕ ቢኖራችሁ በጣም ጥሩ ነው። ባካፕ በተለያየ መንገድ ይቀመጣል፣ እንመለከተዋለን እሱንም። እዚህ ጋር ስትራክቸር አለላችሁ እንዴት ፎልደር ይቀመጣል ነው። ለምሳሌ ዶክመንት ውስጥ እናስቀምጠው፣ ቅድም ወርክ እያልኳችሁ ነበር። ወርክ ውስጥ ደግሞ ከስር እንደምን ሊኖር ይችላል? ሪፖርት ሊሆን ይችላል፣ ፕሬዘንቴሽን የመሳሰሉት። ከዛ ደግሞ ስኩል ከትምህርት ጋር የተገናኘ አሳይመንት፣ ኖት ማስቀመጫ ሊሆን ይችላል። ሌላው ፐርሰናል የሚል ክሬት ብታደርጉ አሁን ከዛ ፎቶዎችን ከቢል ጋር የተገናኙ ወይም እነዚህ ሳምፕል ናቸው እንጂ እናንተ የራሳችሁ ፐርሰናል ዳታዎች ይኖሯችኋል። እነዛን ማስቀመጥ ትችላላችሁ። በዚህ ስትራክቸር ብታስቀምጡ በጣም የተሻለ ይሆናል ማለት ነው። እነዚህ አሁን ስታንዳርድ ናቸው ወይም ደግሞ ትሪ ዲያግራም ተብሎ ነው የሚጠራው ይሄኛው። ሌላው ባካፕ እና ስቶሬጅ ቅድም እያልኳቸው የነበረው ማለት ነው። ስለዚህ በተለያየ መንገድ ባካፕ ማስቀመጥ ይቻላል። አንደኛ የተለመደው ምንድነው? በዩኤስቢ ማስቀመጥ ትችላላችሁ፣ ወይም በፍላሽ ማስቀመጥ ይቻላል። ሃርድ ዲስክ ላይ ማስቀመጥ ይቻላል ማለት ነው። በተለይ ደግማችሁ የማታገኟቸው ፋይሎቻችሁን ባካፕ የማስቀመጥ ልምድ ቢኖራችሁ በጣም ጥሩ ነው። ቴሌግራም ላይ መላክ ያለባችሁ ነገር ካለ ቴሌግራም ላይ ማስቀመጥ ትችላላችሁ የተወሰኑት።
ሌላው ክላውድ ስቶሬጆች አሉ። ለምሳሌ ጉግል ድራይቭ፣ ዋን ድራይቭ ብዙ ናቸው። ዋን ድራይቭ ላይም ከዚህ በፊት ቪዲዮ ሰርቻለሁ። ኢንስክሪን ላይ ማስቀምጥላችኋለሁ። እዛ ላይም ያሉትን መመልከት ትችላላችሁ ማለት ነው። ሌላው እንደ ልምድ ደግሞ ለማድረግ ያለባችሁ በተለይ ብዙ ቦታ የማይዙ ነገር ግን ደግማችሁ የማታገኟቸው ፋይሎች ሊኖሩ ይችላሉ። ስለዚህ እነሱ የተለያየ ቦታ ላይ ማስቀመጥ ይቻላል። ለምሳሌ ዴስክቶፕ ላይ ብታስቀምጡት አነስ ያለ ቦታ የሚይዝ ከሆነ መልሳችሁ ደግሞ ውስጥም ገብታችሁ ዶክመንት ላይ ፎቶዎች ውስጥ ብዙ ቦታ ላይ ማስቀመጥ ትችላላችሁ፣ ወይም ከአንድ ቦታ በላይ ማስቀመጥ ትችላላችሁ ኮፒ እያደረጋችሁ ማለት ነው። ይህም ጥሩ ልምድ ነው ፈንትን ላይ ፎልደር ስታስቀምጡ። ሚስቴኮች ደግሞ አሉ አብዛኞቻችን የምንሰራቸው ስህተቶች ማለት ነው። አንደኛ ዴስክቶፕ ላይ ብዙ እንትኖችን ማስቀመጥ፣ ይሄን አይተነዋል። ሌላው ደግሞ ፎርማል ያልሆኑ ስሞች መጠቀም። ለምሳሌ ኒው ዶክመንት ብለን ቅንፍ አድርገን 1 ቁጥር 2 ቁጥር ሌላ ጊዜ ከዛ ለምሳሌ ከሳምንት በኋላ ሊሆን ይችላል ስንፈልገው አናቀውም። ብዙ ኒው ዶክመንት 1 2 3 እያልን ያስቀመጥናቸው ይኖሩናል። ስለዚህ ስም በአግባቡ የመስጠት ልምድ ሊኖረን ይገባል ማለት ነው። በተለይ ለስራ የምትፈልጉት አይነት ከሆነ በስርዓት ስሙ ሊቀመጥለት ይገባል ማለት ነው። ሌላው የምንሰራው ስህተት ደግሞ ሰብ ፎልደሮችን አለመፍጠር ነው። ለምሳሌ ብዙ ቦታ ትልልቅ ፎልደሮች መክፈት። እንደዛ ከሚሆን ግን 1 ወይም 2 ወይም 3 ሊሆን ይችላል ትልቅ ፎልደሮች ይኖሯቸዋል። በስራቸው ደግሞ ሌሎች ሰብ ፎልደሮችን ክሬት ማድረግ። ለምሳሌ ማይ ፋይል የሚለው ትልቅ ፋይላችን ነው ብለን ብናስብ ስንከፍተው ደግሞ እዚህ ውስጥ ሌሎች ሰብ ፎልደሮች አሉ። ኦዲዮ የሚለው ራሱን የቻለ ሰብ ፎልደር ነው። ማይወርክ፣ እነዚህም ሲከፈቱ ደግሞ በስራቸው ዝርዝር ነገር ይኖራቸዋል። ስለዚህ በተዋረድ ማስቀመጥ ልምድ ቢኖራችሁም በጣም የተሻለ ነው። ሌላው ደግሞ ፋይላችን ዲሌት ስናደርግም መጠንቀቅ አለብን። የማንፈልገው ከሆነ ሺፍት እና ዲሌትን መንካት ይቻላል። ነገር ግን መልሰን ማግኘት የምንፈልገው ከሆነ ቀጥታ ዲሌት ማድረግ እንችላለን ማለት ነው። ስለዚህ ቼክ ሳታደርጉ ዲሌት ባታደርጉ በጣም የተሻለ ነው። ሌላው ደግሞ ባካፓ ለማስቀመጥ ነው ሌላው የምንሰራው ስህተት ማለት ነው። ስለዚህ እዚህ ጋር ያሉትን ስህተቶች መቅረፍ ይኖርብናል። አሁን ደግሞ ወደ ዚፕ ፋይል መተናል፣ ወይም ወደ ዚፕ ፎልደር ማለት ነው። ብዙ ጊዜ አሁን ፋይሎች ለሰው ሲላኩ ዚፕ ተደርገው ነው የሚላኩት። ስለዚህ እናንተም ፋይላችሁን ዚፕ ማድረግ ትችላላችሁ። በተጨማሪም ዚፕ ተደርገው ቢላክላችሁ ደግሞ ኤክስትራክት አድርጋችሁ የማየት ልምድ ሊኖራችሁ ይገባል ማለት ነው። ወይም ብቃት ሊኖራችሁ ይገባል። ቀላል ነው፣ ነገር ግን መሰረታዊ ነው። ስለዚህ አሁን ለምንድን ነው በዚፕ የሚቀመጠው? እንደምትመለከቱት ዚፕ ፎልደር ምን ያደርግላችኋል? ኮምፕረስ ያደረገውና ብዙ ሜጋባይት ወይም ደግሞ ብዙ ቦታ የሚይዘውን ነገር ጨመቅ አድርጎ በትንሽ ቦታ ያስቀምጠዋል። ነገር ግን ሁሉንም ሰብሰብ አድርጎ ማለት ነው። ስለዚህ ፋይሎች ለዛ ነው ዚፕ የሚደረጉት። እንዴት እንደምታደርጉም አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት በጣም ብዙ የሆኑ ለምሳሌ 20 ፎቶ ለሰው መላክ ብትፈልጉ 20 ፋይል ከምትልኩ አንድ ላይ ጨምቃችሁት አንድ ዚፕ ፋይል ብትልኩ በጣም የተሻለ ነው ማለት ነው። ስለዚህ ዚፕ ፋይል ደግሞ እንዴት ነው ክሬት የሚደረገው የሚለውን መመልከት እንችላለን። ስለዚህ ምንድነው የምታደርጉት? ዚፕ እንዲሆኑ የምትፈልጓቸውን ፋይሎች መምረጥ ነው። ከአንድ በላይ የሆኑ ፋይሎችን ወይም ፎልደሮችን ትመርጣላችሁ። እላቸው ላይ ራይት ክሊክ፣ ከዛ ኮምፕረስ ትሉና ወይም ኮምፕረስድ የሚለውን ነክታችሁ ዚፕ የሚላለላችሁ እሱን ትነካላችሁ ማለት ነው። አሳያችኋለሁ። ከዛ በኋላ ዚፕ ፋይል በቀላሉ ክሬት አደረጋችሁ ማለት ነው። ልውጣና ላሳያችሁ። ምሳሌ ማይ ፋይል ውስጥ የሚለው ውስጥ ልግባ። 1 2 3 አሉ፣ እዚህ ጋር 4 አሉ። እነዚህን አሁን ዚፕ አድርጌ ልላካቸው ለሰው። ክሊክ 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 ኮንትሮልን ተጭኜ ነው እንደምታዩት እየመረጥኩ ያለሁት። ወይም መደዳውን ከሆኑ ሸርተት አድርጋችሁ እንደዚህ መምረጥ ይቻላል። ከዛ ራይት ክሊክ፣ ከዛ ኮምፕረስ የሚል አለ እዚህ ጋር እንደምታዩት። ከዛ ዚፕ ፋይል፣ ይሄን ብነካው ወደ ዚፕ ፋይል ይቀየራሉ። ይሄን ነካውት ዚፕ ፋይል እንደምትመለከቱት ክሬት ሆነ ማለት ነው። ስም መስጠት ይችላሉ ለዚፕ ፋይል። ለምሳሌ ፎር ኦፊስ ልበለው፣ ባዶ ቦታ ክሊክ። አሁን እነዚህን ዲሌት ማድረግ ሁሉ ይቻላል ማለት ነው። ከዛ ለሰው ይልካለሁ። እኔም ለራሴም ይሄን መጠቀም እችላለሁ። ልከፍተው ከፈለኩ ግን ለምሳሌ ግልጽ እንዲሆንላችሁ ይሄንን ልውሰደው ውጪ፣ ኮፒ ላድርገውና እዚህ ጋር ኮንትሮል ቪ ወይም ፔስት ላድርገው። ዚፕ ፋይሉ የታለ? ይሄው። ይሄን አሁን ለሰው ብልከው ራይት ክሊክ ነካና ላው ላይ ከዛ ሴንድ ቱ ሴንድ የሚል እዚህ ፊት ለፊት ካልመጣ ሾ ሞር የሚለውን ትነካላችሁ። ከዛ ሴንድ በብሉቱዝ መላክ ይቻላል። ፍላሽ ሰክታችሁ በፍላሽ ወይም በስልክ መላክ ይቻላል ማለት ነው። እዚሁ ለመክፈትም ከፈለጋችሁ ላው ላይ ራይት ክሊክ ከዛ ኤክስትራክት ኦል ይላል። ይህም ብንነካውን ይበተናል ማለት ነው። እንደምታዩት የት ኤክስትራክት ላድርገው እያለው ነው፣ እዚሁ ያድርገው። ስለዚህ ኤክስትራክት ልበለው። ተመልከቷቸው፣ ኤክስትራክት ሆነው እዚህ ጋር ተቀመጡልን ማለት ነው። እዚህ ያስቀመጥነው በዚፕ ነበር፣ ነገር ግን ተበተኑ። ካልፈለኩ ግን ሺፍት እና ዲሌት ብዬ ደግሞ ዲሌት ማድረግ እችላለሁ። ሁለተኛ ዚፕ ማድረጊያ መንገዳችሁ ደግሞ ምንድን ነው?
ለምሳሌ እነዚህ ልምረጣቸውና እላቸው ላይ ራይት ክሊክ ከዛ በኋላ ዊንራር የሚል አለ። ይሄ ከሌላችሁ ማውረድ ትችላላችሁ። በተለይ በኋላ ለመቆለፍም እንጠቀምበታለን። ምናልባት አወራረዱ ግር የሚላችሁ ካላችሁ ዊንራር ብላችሁ መጻፍ ነው ይመጣላችኋል። ይሄ ነው። ዳውንሎድ ትሉታላችሁ። ከዛ ኤክስትራክት ማድረግ ብቻ ነው ማለት ነው። አሁንም እንጨርሰው። ምናልባት አሁን እዚህ ጋር ደርሳችሁ እንትን እንዳትሉ። ይሄውና የመጀመሪያውን ትነካላችሁ። ዊንራር እየወረደ ነው እንደምታዩት ጨርሷል። እዚህ ጋር ሾው ኢን ፎልደር ብለን እንከፍተዋለን። ይሄውና ዚፕ ፋይል ነው የራሱ። እላው ላይ ራይት ክሊክ ትነኩና ረናስ አድሚኒስትሬተር ትሉታላችሁ። የስ እና ኖ ይላችኋል። የስ ትላላችሁ ማለት ነው። ከዛ ኢንስቶል ትሉታላችሁ። እዚህ ጋር ኔክስት ኔክስት ማለት ብቻ ነው። እኔ ጋር አሁን ስላለኝ እዚህ ጋር አቋርጠዋለሁ ማለት ነው። ሌላ ምንም የምትሄዱት ስቴፕ የላችሁም። ስለዚህ እዚህ ጋር እመጣለሁ። አሁን ልክ አሁን ያሳየኋችሁን ዊንራርን ስጭኑት ይመጣል እዚህ ጋር። ከዛ በኋላ አርቶ አርካይቭ ስትሉት ወደ አንድ ቦታ ይሰበስባቸዋል። አርቶ አርካይቭ ልበለው ለምሳሌ ይኸውና ማይ ፋይል የሚል ስም በዲፎልት ወሰደ። ሌላ አይነት ስም ልሰጠው እችላለሁ ማለት ነው። ለምሳሌ ራር የሚለው ይቀመጥ እንትኑ ስለሆነ ኤዲ ብዬ ስም ሰጠሁት። ራር ነው። ዚፕ ማድረግ ይቻላል። ኦኬ ልበለው። ተመልከቱት ኤዲ ብሎ ተቀመጠ ማለት ነው። አሁን ይሄኛው ዲሌት መደረግም ይችላል። እዚህ ጋር እነዚህ ዚፕ ፋይሎች ስላሉ እነዚህን መጠቀም እችላለሁ ማለት ነው። ስለዚህ ዚፕ ማድረግ ባጭሩ ይሄ ነው። ከዛ ይሄንንም ኤክስትራክት ማድረግ ከፈለጋችሁ ደግሞ ላው ላይ ራይት ክሊክ ትነኩና ኤክስትራክት ትላላችሁ ማለት ነው። ስለዚህ ዚፕ ፋይል ወይም በራር መንገድ ማስቀመጥ ይሄን ይመስላል። በፓስወርድ ደግሞ እንዴት እንደሚቆለፍም አሳያችኋለሁ ማለት ነው። ይሄኛውም አሁን ስናየው የነበረው ነው። ፋይሎችን ኤክስትራክት ለማድረግም ራይት ክሊክ ነክታችሁ ከዛ በኋላ ኤክስትራክት ኦል ማለት እንደምንችል አይተናል። እዚህ ጋር የሚላችሁ እሱን ነው። ሌላው ደግሞ ሎክ ማድረግ ፎልደር እና ፋይሎቻችሁን ፕሮቴክት ማድረግ ትችላላችሁ በተለያየ መንገድ ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያ ለምን አስፈለገ ፋይል ወይም ፎልደርን መቆለፍ ሊሆን ይችላል ወይም ደግሞ ፕሮቴክት ማድረግ። አንደኛ የግል የምትሏቸው የተለያዩ ፋይሎች ይኖሯቸዋል። እነዛን መጠበቅ ትፈልጉ ይሆናል። ዶክመንቶች፣ ፎቶዎች፣ የስራ ዳታዎቻችሁ ሊሆኑ ይችላሉ ማለት ነው። ስለዚህ ሌሎች እንዳያገኙባችሁ ወይም አክሰስ እንዳያደርጉት ወይም ዲሌትም እንዳያደርጉባችሁ ሊሆን ይችላል። በቀላሉ ማድረግ ትችላላችሁ። እሱን አሳያችኋለሁ። ብዙ አይነት መንገዶች አሉ። አንደኛው መደበቅ ነው። መደበቅ ማለት ለምሳሌ ቀለል ቀለል ያሉ ነገሮች ከሆኑ ትደብቃላችሁ። ከዛ በኋላ አይገኙም። ለመደበቅ ራይት ክሊክ ፕሮፐርቲ ጀነራል ሂድን አፕላይ ማለት ብቻ ነው። ለምሳሌ ይሁት እዚህ ጋር ማይ ፋይል የሚለው ልደብቀው ፈልጌያለሁ። ስለዚህ ላው ላይ ራይት ክሊክ ነካለሁ። ከዛ ፕሮፐርቲ ጋር ነው የምመጣው። ፕሮፐርቲ ክሊክ አደርግበታለሁ። ከዛ ወደዚህ እያመጣኝ ነው። ከመጣም በኋላ ጀነራል የሚል አለ። እዚህ ጋር ጀነራልን ትነካላችሁ። ከዛ ሂድን እንደምታዩት ይሄን መንካት ነው። ኦኬ እንለዋለን። ከዛ እዚህ ጋር አፕላይ ቼንጅ ቱ ዚስ ፎልደር ኤንድ ሰብ ፎልደር ይላል። ውስጥ ላይ ያሉትን አንድ ላይ እንዲያደርገው ይሄንን ኦኬ እለዋለሁ። ቼክ እናድርገው። እንደምታዩት ፈዘዝ ነገር ብሏል። እንደቀድሙ በደንብ አይታይም። ሙሉ በሙሉ እንዲጠፋ ከዛ ወደዚህ ልምጣና ወይም ፋይል ኤክስፕሎረር መክፈት ማለት ነው ባጭሩ። ፓወርፖይንቱን ግን ላጥፋላችሁ እንዳይደራረብ። እዚህ ጋር ትመጣላችሁ። ፋይል ኤክስፕሎረር ወይም ዊንዶው እና ኢን መንካት ይቻላል። ፋይል ኤክስፕሎረር ይከፈታል። ከዛ ከላይ ቪው የሚል አለ። ቪውን ትነካላችሁ። በመቀጠል ሾው የሚል አለላችሁ። እንዲዘረጋላችሁ ነው በደንብ ወይም ሂድን የሚል ትፈልጋላችሁ። ይኸውና የአይን ምልክት ያለበት አሁን ራይት ነው ወይም ሂድን የሆኑ ፋይሎች እንዲታዩ ፈቅጃለሁ። እንዳይታዩ ከፈለኩ ግን ይሄን ነካለሁ። አሁን ወተን ቼክ እናደርገው። አይታይም። ተመልከቱት። የለም ማለት ነው፣ ደበቅ ነው። ሌላ ጊዜ ግን መመለስ ከፈለኩኝ አሁንም ወደ ፋይል ኤክስፕሎረር እሄዳለሁ። ከዜሮ መጀመር ከፈለግንም ዊንዶው እና ኢን እንነካና ወደ ፋይል ኤክስፕሎረር እንመጣለን። ከዛ በኋላ ቪውን እንነካለን። ሾው ሂድን አይተም ይላል እዚህ ጋር። ይሄን መንካት ነው። አሁን ቼክ እናድርገው። ፈዘዝ ብሎ ይመጣል። ይሄውና ማይ ፋይል በደንብ እንዲታይ ግን ራው ላይ ራይት ክሊክ ከዛ በኋላ እዚህ ጋር እንመጣና ፕሮፐርቲ ሂድን የሚለውን ትተነዋል። ከዛ ኦኬ እንላለን። ኦኬ እንላለን። ደመቅ ብሎ ተመለሰ። ስለዚህ በዚህ መንገድ መደበቅ ከዛ ደግሞ የደበቃችሁትን እንዲመጣ ማድረግ ትችላላችሁ። መቆለፍ ደግሞ ከፈለጋችሁ ቅድም አሁን ዊንራርን አውርደናል። ለዚህ ይጠቅመናል ማለት ነው። አሁን ይህን ፋይል ልቆልፈው ነው ሰው እንዳይከፍትብኝ። እላው ላይ ራይት ክሊክ ዊንራር ይኸውና በዚሁ አቅጣጫ መጣና አርቱ አርካይቭን ነካለው።
ስም ደስ ያለንን መስጠት እንችላለን ተባብለናል። ለምሳሌ ኤዲ ፋይል ልበለው። ራር ነው ዚፕ ነው ይላል። ደስ ያላችሁን ማድረግ ይቻላል። ለምሳሌ ራር ላይ ይሁን። ፓስወርድ ላስቀምጥለት ነው። ይኸውና ሴት ፓስወርድ። እዚህ ጋር ማትረሱትን ፓስወርድ ታስገባላችሁ። ፓስወርዳችሁን ከረሳችሁት መልሳችሁ አታገኙትም፣ መጠንቀቅ አለባችሁ። እንደምታዩት ፓስወርዶቼን አስገባው። ቼክ ማድረግ ከፈለጋችሁ ሾው ፓስወርድ ብሎ ማየት ይቻላል። ኦኬ ላለው ማለት ነው። ይሄን አድርገናል። ከዛ በኋላ ኦኬ እንበለው። አሁን ተመልከቱት፣ እዚህ ጋር ኤዲ ፋይል የሚለው ራር ሆኖ መጣ። ነገር ግን እዚህ ጋር አለ። ይሄ መጥፋት አለበት። እዚህ ውስጥ ከደበቃችሁ ይሄ አያስፈልግም ማለት ነው። ማይ ፋይል የሚለውን ኤዲ ፋይል ወደሚል ቀይሬዋለሁ። ማይ ፋይል ብላችሁ በስሙ ማስቀመጥ ይቻላል። ከዛ ይሄንን ሺፍት እና ዲሌት ብላችሁ ነው የምትደልቱት። አለበለዚያ ሪሳይክል ቢን ውስጥ ይገኛል። አሁን ግን ፐርማነንት በሆነ ሁኔታ ነው። ሺፍት እና ዲሌትን ስለነካው ፐርማነንትሊ ነው ዲሌት የማደርገው ብሎኛል። የስ ስለዋለሁ። ፋይሉ ጠፋ። ከዚህ ቢጠፋም ግን እኛ እዚህ ጋር ቆልፈን አስቀምጠነዋል። ከዚህ አይጠፋብንም ማለት ነው። ስለዚህ ይሄን ፋይል ሌላ ጊዜ መጠቀም ስትፈልጉ እላው ላይ ክሊክ ማድረግ ብቻ ነው። ለምሳሌ ይሄን ልክፈተው። ኤክሴል ነው፣ ፓስወርድ ይጠይቃል፣ አይከፍትም። ሌሎቹ ጋር ምንምጣ ክሊክ ብታደርጉ ምንም አይከፍትም ማለት ነው። እንደምትመለከቱት ይሄንንም ልሞክረው። እንደምታዩት ጭራሽ አይከፍትም። ፓስወርድ እየጠየቀ ነው። ፓስወርድ ባስገባ ግን በቀጥታ ይከፍትልኛል ማለት ነው። በተመሳሳይ ደግሞ ኤክስትራክት ላድርገው። ኤክስትራክት ለማድረግ ደግሞ ላው ላይ ራይት ክሊክ ልንካ። ከዛ ዊነራል የሚለው ጋር ልምጣ። ኤክስትራክት ልበለው። እዚህ ጋር ኤክስትራክቱ ኤዲ ፓስወርድ ካላስገባን አሁንም ኤክስትራክት አይደረግም። ኦኬ ላለው ኤክስትራክት ሆኗል ማለት ነው። ማይ ፋይል የሚለውን አሁን ወይም ኤዲ ፋይል የሚለው ይኸውና ልክፈተው። ሁሉም ፋይሎች እዚህ ውስጥ አሉ ማለት ነው። ለምሳሌ ደግሞ ይሄኛውን ማይ ወርክ የሚለውን ብቻ ደግሞ ላድርገውና ላሳያችሁ። እዚህ ውስጥ አሁን ብዙ ነገር አለን። እዚህ መምጣት እንችላለን። ሚነራል አርቱ አርካይቭ፣ ከዛ አሁንም ራር ይሁን። ከዛ እዚህ ጋር መተን ሴት ፓስወርድ ልበለው። አስገባው ፓስወርድ። ፓስወርዱን በድጋሚ ማስገባት ይቻላል። ይሄኛውን ኢንክሪፕት የሚለው ላይ ማለት ትችላላችሁ። ኦኬ ልበለው። ኦኬ ልበለው። አሁን ይሄውና ማይ ወርክ የሚለው ለመክፈት ልሞክር። እንደምታዩት ጭራሽ ወደ ውስጥም አያስገባም ማለት ነው። እዚህ ጋር መተን አሁን ፓስወርድን ባስገባ ግን በቀጥታ ይከፍተዋል። ስለዚህ እዚህ ጋር ምንምጣና ለምሳሌ ይሄኛው ጭራሽ እንዳይከፈት ከፈለግን አንድ ይህን ዲሌት አድርገውና ሺፍት ዲሌት ስለማልፈልገው ይጥፋ። ኤዲ ፋይል የሚለው ይሄ ነበረ፣ ስሙን የቀየር ነው ማለት ነው። ሙሉን የያዘልን ይሄ ነው። መጀመሪያውኑ እንዳይከፈት ላድርገው። ስለዚህ ኤዲ ፋይል፣ ምክንያቱም አንዳንዴ ውስጥ ላይ ያሉት ዲቴል ነገሮች እንዳይከፈቱ ሳይሆን ሙሉ በሙሉ እንዳይከፈት ማድረግም ስለምትፈልጉ ማለት ነው። ስለዚህ ዊነራል አርቱ አርካይቭ ስም ደስ ያላችሁ መስጠት ይቻላል ብያችኋለሁ። ራር ፋይል ነው። ሴት ፓስወርድ አስገባለሁ። በድጋሚ ፓስወርድ ማስገባት። ከዛ በኋላ ኢንክሪፕት ዘ ፋይል ኔም የሚለው እነካለሁ። ኦኬ ኦኬ። አሁን ይህንን እናጥፋው። ኦሪጂናሉን ሺፍት እና ዲሌት ይጠፋል። ዲሌት። ከዛ ይህንን አሁን ለመክፈት እንሞክር። ይኸውና በጭራሽ ወደ ውስጥ ራሱ አያስገባችሁም። ስለዚህ የተለያዩ አማራጮችን መጠቀም ትችላላችሁ ማለት ነው። አሁን እዚህ ጋር ፓስወርድን ባስገባና ኦኬ ብለው ግን ወደ ውስጥ ያስገባኛል። ስለዚህ ኮምፒውተር ላይ ለራሳችሁ ወይም ደግሞ ለተለያዩ ሰዎች ስትሰሩ አሁን የተመለከትናቸውን ፋይል ማኔጅመንቶችን በደንብ ማወቅ ይኖርባችኋል ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።